وفلوس خلي ولي اعطيني باسبورت مال انا اعطيني باسبورت مال انا خلصتي ما يريد شيء ما يريد شيء اعطيني باسبورت መጀመሪያ ይህን ቪዲዮ በየትኛውም አረቡ ዓለም ላይ የምትገኙ እህቶቼ እንድታዳምጡ ትፈልጋለሁ። በመጀመሪያ ልጅቷን ሳላደንቃት አላልፍም። እንግዲህ በዚህ ሳምንት አንዲት ሰራተኛ መዳሟን ገላ ነበርና በሷ ምክንያት ዛሬ ላይ አረቦች ሰራተኞቻቸውን በጣም እያመናጫጨቋቸው ይገኛሉ። ታዲያ ዛሬ ይቺ እህታችንን ሳላደንቃት አላልፍም። ወደ ቪዲዮ ከመግባቴ በፊት በመጀመሪያ ይቺ ምስሉ ላይ የምታዋት እህታችን ዛሬ ላይ የምትገኘው ሳውዲ አረቢያ ላይ ነው። ሳውዲ አረቢያ ከመጣች 1 ዓመት ሆኗታል። ዛሬ የተገኘችው መንገድ ላይ ወርቃ እባካችሁ ከቤተሰቦቿ ጋር እናገናኛት በሚል ነው። እህታችን ተወልዳ ያደገችው ደሴ ዙሪያ ጃማ አካባቢ የሚባል ቀበሌዋ ጃማ ነው። የዚችን እህታችንን ቤተሰቦች የምታውቁ ባካችሁ ሼር ላይክ እያረጋችሁ ለቤተሰቦቿ አድርሱልኝ። ለቻናሌም አዲስ የሆናችሁ ባካችሁ ሰብስክራይብ እያረጋችሁ የምለቀው ቪዲዮ ለሰው እንዲደርስ ፈልጋለሁ። ዛሬ ይዤላችሁ የመጣሁት አረብ ቤት የምትሰሩ ውስጣችሁ እርር ዲብን እያለ አልሐምዱሊላህ እያላችሁ የውሸት ሳቅ የምትስቁ እህቶቼ ይህን ቪዲዮ እስከ መጨረሻው አዳምጡት። ዛሬ ላይ አረቦች በዚህ ሳምንት በተገደለችው አረብ ምክንያት ሰራተኞቻቸውን ሶሻል ሚዲያ ላይ ቪዲዮ እየቀረጹ እያጨናነቋቸው እየለቀቁ ይታያለን። እውነት ለመናገር በየቤቱ አረብ ሀገር ላይ አንዳንድ ጊዜ በአጋጣሚ ሰራተኞች ከአረቦች ጋር የሆነ ችግር በፈጠሩ ሰዓት ቤት ውስጥ የሚሰሩ እህቶችን ነው የሚረብሸው። ሳውዲ አረቢያ ላይ 1 ዓመት ላይ አንዲት አረብ ተገላ ሰራተኞቹን በጣም ስራ እንዳይሰሩ ስራ ፈተው እንዲቆዩ በጣም ብዙ ጊዜ እንደዚሁም በየገጠሩ አንዳንድ ወንድሞቻችን በሚፈጥሩት ፍጥረት ብዙ ሰራተኞች ስራ እንዳይሰሩ እየተደረጉ ነበር። ዛሬም ደግሞ እንደምታዩት አረቦች ከሰራተኞቻቸው ጋር ደሞዝ ነው የምትፈልጊው፣ ደሞዝ ከፍልሻለሁ፣ ደሞዝሽን ከሰጠሁሽ አትገልኝም እያሉ ይገኛሉና ታዲያ አንድ እህታችን ከዱባይ ያደረሰችኝ አንድ መልእክት አለ። በውስጥ አንድ መልእክት አድርሳኛለች። እውነት ለመናገር ሴትየዋ በጣም የምትወዳትና በጣም ጥሩ ሴት 7 ዓመት አብራት የሰራችው ጥሩ ሴትዮ ነበረች። አንድም ቀን እኔም በመጥፎ ነገር አስባኝና በመጥፎ ነገር ጠርጥራኝ አታውቅም ትላለች። ነገር ግን በዚህ ሳምንት የተከሰተው ክስተት ሴትዮዬን ቀይሮብኛል፣ እባካችሁ ኮሜንት አነባለሁ፣ እባካችሁ ምክራችሁን እፈልጋለሁ ስትል ዛሬ በውስጥ መታ ለእኔ ያለችበትን ሁኔታ ተናግራለች። አሰሪዋ 7 ዓመት ስትሰራ በየሳምንቱ በየ2 ሳምንቱ የተለያዩ ሀገር ላይ ትሳፈራለች። በምትሳፈርበት ሰዓት ሰራተኛዋን አንድም ቀን ፈርታትና ጠርጥራት አታውቅም። በምትወጣበት ሰዓት ቤቷንም ልጆቿንም ጥላ ነው የምትሄደው። አሁን ግን ሴትየዋ ፈራሁሽ፣ ልጆችን ጥዬና አምኜሽ ልሄድ አልቻልኩም። በመጀመሪያ አምኜሽ ነበር፣ አሁን ግን ወላሂ ላምንሽ አልቻልኩም እያለ ሴትዮ በየቀኑ ታስፈራራኛለች፣ ትዝትብኛለች። እናንተ እኮ ገንዘብ ካገኛችሁ ትገሉናላችሁ፣ እናንተ ገንዘብ ነው የምትፈልጉት እያለ ታስጨንቀኛለች። እኔም ታዲያ 7 ዓመት ሳድር አንድም ቀን ሴትዮ ትቀየርብኛለች ሳልል በእጄ ላይ ምንም አይነት ገንዘብ አልያዝኩም ነበረ። እቃዎች እየገዛሁ አጠራቅም ያለው ሴትዮዬም በተሳፈረ ሰዓት ለኔ እያለች ስጦታ ትሰጠኝ ነበር፣ እቃ ትገዛልኝ ነበር። አሁን ላይ እቃ ተጠራቀመብኝ። በዚህ ምክንያት ለመጥፋት ሞከርኩ። እቃዬንም ሳልክ እንዴት ብዬ ልጥፋ ብዬ አሰብኩ። ሴትዮዬም በየቀኑ ጓደኞቿ ይመጣሉ ከቤታ ላይ ቡና በጠጡ ቁጥር አትህጂ፣ ልጆችሽን ጥለሽ ልጆችሽን አንቺ ጋር አትለይ ምናምን እያለ ሴትዮዬ በጣም ታጨናንቃታለች። ጓደኛዋ እየመጣች ትመክራታለች። ያለ ሙኳ እንዳለ ተበረዛለች ሴትዮዋ። በቃ አሁን ላይ ላምንሽ አልቻልኩም። በየሄደችበት ቁጥር በቃ አንጠልጥላይ ነው የምትሄደው አለች። የትም ትሄድ በቃ አሁን ቤቱ እንዳለ ካሜራ በካሜራ አረገችዋለች። እና በአጋጣሚ ሀማም ውስጥ እንግዲህ ህፃን ልጆች ስላሏት ሀማም ውስጥ የፉጣ መስቀያ ብላ ካሜራ ሰካቻለች። እኔ ካሜራ መሆኑንም አላውቅም አለች። ከዛ ሴትዮዋ ካሜራ ሰክታ ልጅቷ ከመጀመሪያ ወደ ሐማም ከመግባቷ በፊት ሌላው ትልቅ ልጅ ወደ ሽንት ቤት ወደ ሐማም ሊገባና ውሃ ይከፍታለን። ውሃ በከፈተበት ሰዓት ታዲያ ውሃውን ሙቅ ውሃ ነው እንግዲህ አሁን አረብ ሀገር ላይ ሙቅ ውሃ ነው የሚጠቀሙት ብርድ ስለሆነ። ሙቅ ውሃውን ከፍቶ እኔ ሐማም ውስጥ ካሜራ መኖሩን አላውቅም አለች። ሐማም ውስጥ ካሜራ እንደሰኩም እንዳስቀመጠችም አላውቅም አለች። በፍጹም ሴትዮዬ በጣም ጥሩ ሴትና የምታምነኝ ሴት ነበር አለች። ከዛ ተነስቼ የልጁን ላጥብሽ ሐማም ውስጥ ገባሁ አለች። የ3 ዓመት ልጅ ነው። ጧጧትና ማታ ነው ሐፋዛማ ለብሰዋለች። ስራ በመሆንበት ሰዓት አለብሰዋለሁ። ከዛም በኋላ በየሰዓቱ እየወሰድኩ ሐማም ውስጥ አስጠቅመዋለሁ አለች። ተነስቼ ሐማም ውስጥ ገብቼ ውሃ ክፍት ሳረግ ለኬን
ከሱ በፊት ተኔ በፊት የገባው ሰው ልጅ ትልቁ ልጅ ውሃ ሙቅ ነው የተጠቀመው። ክፍት ሳረግ እንግዲህ ካሜራ ሐማም ውስጥ መኖሩን በፍጹም አላውቅም ማለት ቤቱን ውስጥ እንዳለ ካሜራ አድርጋለች፣ ተቀያይራብኛለች። በቃ ምን እንደማረግ ግራ ገብቶኛል አለች። ከዛ ሴትዮዋ ሐማም ውስጥ ካሜራ ማረሙን ያወቅኩት ያን ውሃ ክፍት ሳረግ ልጁ ጮኻለች። ውሃ ሙቁ ነክቶት እሪ ያለች አለች። እሪ ያለ አለች እንዳለ ሰውነቱ በርበሪ መሰላለች። ከዛ ሴትዮዋ በዛው ሐማም ውስጥ ሁኛ ላይ ምን አርገሽ ነው እሺ ሰውት እያለ ያለ ጮኸችብኝ። ሐማም ውስጥ ስልክም አልያዝኩም ምንም አልያዝኩም። በምንም እንደምትጮህ ላውቅ አልቻልኩም። በኋላ ኩርፍርፍ ሲል ቀጥ ስላለኝ ካሜራ መኖሩን ያወቅኩት ከዛ ሐማም ውስጥ የፎጣ መስቀያ ነው ብላ ካስቀመጠችው ውስጥ ነው አለች። እና አሁን ላይ እንዳልጠፋ ግራ ገባኝ አለች። እንዳልመጣም ደግሞ እጄ ላይ አንድ ብር የለኝም። እቃ ቤት ውስጥ ሞልት ብሎብኛል። ሴትዮዬ አሁን ላይ በጣም ተቀያይራብኛለች። እኔን ለማመንም ሆነ እሷን ለማመን አልቻልኩም ማለት እኔ ምንም አይነት ነገር የለብኝም። በቃ ምንም ስህተት አልሰራም ከስራዬ ውጭ። ሴትዮዋንም እንደ አይነት መጥፎ ሴት ናት ብዬም አላስባትም። 7 ዓመት ሳድር ተማምነን ነው የምንሰራው። አሁን ግን ሴትዮ የተቀየረብኝ። በዛው አጋጣሚ ለመጥፋት ሞከርኩኝ። በመጣፋም ደግሞ የለፋሁበት እቃዬን ጥዬ ነው የምጠፋው። እቃ ይዤ መጥፋት አልቻልኩም። ወደ ሀገርም እቃዬን እንዳልከው እምልክበት ገንዘብ የለኝም። እባካችሁ በዚህ ሁኔታ ላይ ነኝ ያለሁትና ምክራችሁን ለግሱ ትላለች። እውነት ለመናገር እኔ እንደራሴ አትጥፊ ታግሰሽ እቃሽን ልከሽ ህገወጥ አትሁኝ ስሪ ብያታለሁ። ታዲያ እናንተ የምትሏን ነገር ካለ ደግሞ ኮሜንት አነባለሁ። እባካችሁ እህቶቼ አስተያየት ስጡኝ። በአንቺ በኩል የሚደርሰኝ ምክር ካለ ቀበላለሁ ብላለች። እውነት ለመናገር እኔ የዚህን ያህል ታዋቂ ሁኜ የዚህን ያህል መካሪ ሰው ሁኜ አይደለም። እኔም አንዲት ሰራተኛ እንደናንተው ሰራተኛ ነኝ። እንደ ራሴ ግን መታ ሶሻል ሚዲያ ላይ ስለምከተልሽ ስለማይሽ ብዙን ሰዓት ስለኛ ስለምትናገሪ ዛሬ ላይ ደግሞ እኔ ያለሁበትን ሁኔታ በጣም የሚያስፈራ ሁኔታ ላይ ነኝ ያለው። ሴትዮዬ በወጣይ በገባይ ቁጥር አላመንኩሽም፣ ልጆችን ጥዬ ልሄድ አልቻልኩም፣ ስትገባ ስትወጣ አውዝ ቢላ ፈራሁኝ፣ በቃ ነፍሴ ተጨነቀች፣ ላምንሽ አልቻልኩም እያለ ትለኛለች። እኔ ደግሞ ለተወሰነ ጊዜ ነው እንደዛ የምትልሽ፣ ብትናገረሽ ራሱ አትናገሪ፣ እየሳቅሽ አንገትሽን ደፍተሽ ቀኑን አሳልፊ ብዬ ተናግሬያለሁ። እናንተም አስተያየት ኮሜንት ስጧት። ነገር ግን አንድ ነገር ልንገራችሁ፣ አረብ ሀገር ላይ ስንሰራ ውስጣችን ርር ድብን እያለ አይናችን እያነባ ዛሬ ላይ ብዙ እህቶቻችን አረብ ሀገር ላይ ደስተኛ ሆነን አይደለም የምንኖረው፣ ጊዜን ለማሳለፍ ነውና እነሱ ተስፋ ቆርጦ ካላሳፈሯችሁ ህገወጥ ለመሆን አትሞክሩ ነው የምለው። በሌላ ቪዲዮ እስከምንገናኝ ወዳችሁ ፈቅዳችሁ የምትከተሉኝ ቤተሰቦች ከልብ አመሰግናለሁ። እንደዚሁም ሰብስክራይብ ለምታደርጉኝ እህቶች እውነት ቃላት የለኝም። ከኔ እውነት እኔ አላቅም። ያው እኔም ለእናንተ በጣም የምወዳችሁ የማከብራችሁ በጣም ልዩ ፍቅር አለኝ አረብ ሀገር ላይ ለምትሰሩ። ምክንያቱም አረብ ሀገር እድሜን ጨርሼበት ስለመጣሁ በጣም የምወዳችሁ። ስለዚህ ይህን ቪዲዮ የምታዳምጡ አንድ እንድትልባት እፈልጋለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።